ባጭሩ ነገር የምነግርህ ኢትዮጵያ ከገባ በኋላ ጭኛይቱ ልጅ ወስደህ አሁን ጫማውን ሁሉ ነገር አሳይቻለሁ። አይ አሁን እየጠየቅ ያለው ፕራይቬት ነገር ነው። እኔ ከፈለገኝ ጋር እሱ ደግሞ ከድርጅቱ ጋር የተያያዘ ነው። በጓድራጉ ኢትዮጵያ ስገባ ከዛ ጭኛይቱ ጋር የተጋጨበት ምክንያት ጭኛይቱም በእኛ በኩል ስለመጣች ነው። አሁን ይሄን ነገር ያልኩ ስለዚህ ምናልባት ሳቢው እኮ ታዲያ ያለቀው ገባች ኮቺ ዘመናምን ቅምቀማ ቤት ውስጥ ምናምን ፏ ያልክበት ነው። ገባ ተስፋ እንጂ እቺ ልጅ በተረዳችን ላይ በጣም ምዝናና ጃፒ በጣም ምዝናና ሰው ነኝ እኔ በጣም ብራም ሰው ነኝ። ሲጀመር እንዲህ አይነት ነገሮች ላይ በጣም ኢንጆይ ማድረግ ሰው ወደ ግትቻና ተናታስገቡትና ልጅቷ በጀርባ የነበሩ ሰዎች እንተማመን፣ አንድ ጊዜ ሁላችንም እኩል እንውጣ። እነሱ መናገር ሲጀምሩ እኔ ራሱ ምዘረግፈው አለ እንዴ ቢያንስ የፎቶ ሳይሆን የድምጽ አለኝ መተናል የድምጽ አለኝ ምንም እንትን የለውም። ዘርፈሃል እያልኩ ነው። በቃ እኔ አጭር ክሱ ዘርፈሃል ለግል ጉዳይ ለፍቅር ጉዳይ ነው። ዘርፎኛል የሚል ሰው ይምጣሽ፣ የተዘረፈው ሰው ደግሞ ይምጣ። ገንዘብ የተዋጣልህ በግለሰብ ደረጃም ተዋጥቶልሃል። የከፈከው ግሩፕም በዛ መንገድም እዛ ድርጅት አንተ እንትን አልክበት ላይ ገንዘብ ሰጥተዋል። አዎ በፍቃዳቸው በድርጅቱ አካውንት አንተ ከጀመርክ ጀምሮ በጎ አድራጎት እንደሚያደርገው ረድተዋል። አለቀ። አሁን ያንን ነገርኛ ምን ብለናል? ሳትሞቱ አስክሬን ለመቀበያ እንዴት ትሸወዳላችሁ ብለን አናቀም። አንተ ነህ ይሄንን ስም እየሰጣች ያለው እንጂ ለአስክሬን ተብሎ የተቀበልኩት አንድም ብር የለም። ኖ ከአረብ ሀገር ታማችሁ ስገቡ ሙታችሁ ስገቡ አስክሬን ኧረ እሱ ባዋጡት ብር ሳይሆን አሁን እየገዝቱ እየመጣልኝ ነው ጋይስ ታጣፋርኩ። እሺ እኔ አሁን ህይወታችንን ከቤተሰብ ጋር ገናኝተናል። እውነታው ይሄ ነው እኮ አስክሬን የተለያየ በሽተኞች እናስገባለሁ። አሁን ድርጅቱ ለምን ድርጅቱ ያስገባም ራሳቸው ታመው ሲመጡ እኛ ጋር ይመጣሉ፣ እኛ እናግዛቸዋለን። ገባኝ ለዛ ጉዳይ ገንዘብ ተሰባስቧል። ለዛ ጉዳይ አይደለም እኔ አሁን በግል ግልጽ ምናገር እንደሚረዳው ረድተዋል። እሺ እኔ አሁን ክሱን እኮ ስትል እኮ እኔ ግልጽ እየተናገርኩ ነው። እሺ ለዚህ ተግባር የተባለውን ያንን ነገር አንተ ለግል ጥቅምህ አውለኸዋል። ለጊዜያዊ ተዝናንተህበታል፣ በጭራሽ ተጫውተህበታል። እሱ የራሴ ኬዝ ነው፣ የራሴ ጉዳይ ነው። ለዛ ደግሞ ፕራይቬት ነገር አሁን እኔ የምመጣልህ ነገር የተጥለፈለፈ ነገር ነው የምልህ። አሁን ቅድም ያሳየውን ነገር እኔ አላቃትም። ይኸውልህ አሁን ስላሳየው ነገር አታቋርጠኝና ልመጣልህ ነው። ማስረጃው እኮ ይመጣ አዳምጠኝ። እሺ አላቃትም። እኔ አሁን ወደ ግል ህይወትን ወደ ልጆችህ እናትም ስመለስ ብዙ የሆነ ዝም ውስጥ መግባት አልፈልግም። ራሷ መናገር ስለምትችል ብዙ የተጥለፈለፈ ነገር ስላለ ግን እዚህ ያላችሁ ለምን አትናገሩም? ለምን እኔ ብቻ እንድናዋቸው እነሱ እኔ እዚህ ጋር ነው አይደለም ወይ? ሲጀመር አንድ ነገር ጆከር የሚቀደማው የገባው እኮ እሱም ያወራ እድል ስጠው። እሱ የሚጠብቃቸው ሰዎች አሉ፣ መጥተው ይናገሩ። አንደኛ እኔ ጥያቄ ልጠይቅህ፣ የድርጅት ኦዲተር ቦርዱ ማለት ነው? ኦዲተር ምናምን ሳይሆን ኦዲት የሚያደርገው ፍቃዱን የሰጠን ራሱ የመንግስት አካል ነው። ማንኛውም በጎ አድራጎት በየአመቱ ኦዲት ይደረጋል። የላኩት ብር በራሳቸው አካውንት በኔ በተስፋዬ ክንፍ አካውንት 1 ብር ያስገባ ሰው ካለ ይምጣ። ጀጎል ተብሎ በተከፈተው ህጋዊ እውቅና ባለው ላይሰንስ እኮ የጀጎል ባለቤት አንተ ነህ። ቦርዶቹ እዚህ ሀገር ውስጥ ያሉ ሰዎች ናቸው፣ ኢትዮጵያውያን ናቸው። ኦኬ ስራ አመራሩ ማን ነው? እኔ ነኝ። ባለቤትም ነህ? የስራ አመራሩ ማለት ነው። ማስራትና ባለቤት እኔ ነኝ። ያሳቡ ማመንጪ ስራ ማስታወቂያ። ኦኬ ሆፕ የት አለሽ? ሞዴሬተርሽ ምን እያደረግሽ ነው? ቋራለው ልክ አይደል እንደ አባቴ ሞዴሬተርሽን እኔ እንደዚህ አይነት ይኸው ክስ ያለበትን ሰው ይሄ በልብ በምናምን ጨዋታ አጫውታለሁ የሚል እኔ ጋር ይሰራም እያልኩት የመንጋ ግሩፕ እየሄዳችሁ እንቧ ትላላችሁ። እዛ እንትን አገር ትቦለቃለህ፣ ትባረራለህ። ኖ ኮሜንት አትስጂ ፊዮሪ ክፈች ኮሜንት አልዘጋውም። እኔ ኮሜንት አትስጂ፣ ኮሜንት ክፈች። እኔ አልዘጋውም። የቴሌግራም መንጋችሁን ታቆሙታላችሁ። ቆይ ነው
አትዝጉ እንዴ! ምን ጉር ናቸው እነዚህ? አትዝጉ ኮመንት። ባለቤትም ነክ ተስፍሽ፣ አንተ ባለቤትም ነክ። ቆይ በቃ አንድ ሰው ይክፈተው። ሆፕ ክፈችው፣ ኮመንቱን ክፈችው። ሚጣ ባለቤት የሚባል ነገር የለውም። አንድ ድርጅት ሲቋቋም በቦርድ ነው የተቋቋመው። እኔ ስራ አስኪያጅና መስራች ነኝ። የስልጣኔ ያ ነው። ስለዚህ ባለቤት ነህ እኮ እንዴ? ምንም የተለየ ነገር የለውም እኮ መስራችና ባለቤት። አሁን የቦርዱን አካሄድና የሀገሪቷን ህግ ማታውቁ ከሆነ መጠየቅ ነው ስለ አንድ ኤንጂኦ ወይም በጎ አድራጎት። በትንሹ እስኪ ስንት አባል አለ? ህጋዊ ኤንጂኦ እኮ ከሆነ ተስፍሽ ያ ህጋዊ ኤንጂኦ ከተለያየ ከትልልቅ ከመንግስት አካላት ምናምን ከሌላ በጎ አድራጎት ነው እንዲሰብስበለ ህጋዊ ኤንጂኦ ከሆነ እርዳታ ድርጅት ከሆነ እንጂ ከአረብ ሀገር ሴቶች እኮ አይደለም ገንዘብ የሚሰበስቡ። ከአረብ ሀገር ተብሎ አይደለም። ማንኛውም ኢትዮጵያዊ በአለም ላይ ያለ ድርጅቱን ይረዳል። አንቺ ግን የሚያዋጡት የአረብ ሀገር ኮመንቱን እኮ እነሱ ስላመኑበት ነው። እነሱ ስለማገለግላቸው ነው። የእነሱ ጉዳይ ስለሆነ ነው። ኦልሬዲ ላይሰንሱ የሚወጣው አረብ ሀገር ላሉ እህት ወንድሞች የሚያግዝ ነው። እዚህ ሲመጡ ምንድን ነው የምታግዛቸው? ማረፊያ የሌላቸው እኛ ጋር መጥተው አርፎ ወደ ቤተሰብ ይሄዳሉ። ህይወታቸው ያለፈ ሰዎች ከመጡ ቤተሰቦቻቸው ሲመጡ እኛ ጋር ያርፋሉ። አስክሬን ፕሮሰስ አድርገን አስክሬን ወደ ሀገር ቤት ሲገባ ለሀገር ምድራቸው እንሸኛለን። ይህንን ነገር እኮ 3 ዓመት ሙሉ ስናደርገው እዚሁ ላይቭ ላይ አሉ። ምንም የተለየ ነገር የለውም። ኮሚሰራ እንዴት ተስፍሽ ከይቅርታ ጋር ማረፊያ ለሌላቸው ስትል አልገባኝም። አዎ ድንገት ለመጣ ሰው ማረፊያ ለሌለው ክፍለ ሀገር ላይ ተዘርፎ እንዳይሄድ አርፈው በፈለጉት ሰዓት ወደ ሀገራቸው ይሄዳሉ። ቤርጎ አይደለም ማረፊያ ነው። ታሞም የመጣ ማረፊያ የሌለው ሰው መጥቶ እንዳይዘረፍ ያንን ነገር ስናደርግ ነበር። ተቆይ ዋናው ነገር ገንዘቡን የምታንቀሳቅሰው ሙሉ በሙሉ የሚዲያውንም ኃላፊነት የወሰድከው አንተ ነህ። ኖ ገንዘቡ በአንድ ሰው አይንቀሳቀስም። ሙተናል ተወቆያችሁ አትሙቱ ኑሩ። ገንዘቡን የምታንቀሳቅሰው ነገሮችን ሁሉ ሊቀመንበር መስራችም የድርጅቱ ባለቤትም ሊናን አስገቧት። የድርጅቱ ገንዘቡ በአንድ ሰው አይንቀሳቀስም እያልኩ ነው። አዳምጠኝ። ሊቀመንበሩም ሁሉ ነገርም የምታስወጣው የምታስገባ እሱን ተወጫው አንተ ነህ። ተከሳሹም ተወቃሹም ሚዲያም ላይ ይዘው የመጣው አንተ ነህ። ምኑ ነው እሱ? ገንዘቧንም ለግል ፍጆታ ያዋልካት አንተ ነህ። ማስረጃው ጋር የሚገናኝ ነገር መስራቹም አንተ ነህ። ሐሳብ አመንጮም አንተ ነህ። ወደ ሚዲያም ይዘው የመጣው አንተ ነህ። ማስረጃ እኮ በልታል ስትል አጭበርብራል፣ ከድርጅቱ የተላከውን ብር አውጥተህ በልታል ስትል ማስረጃ ያሳየኝ ነው እያልኩ ያለው። እኔ አሁን ወደ ጥያቄው እንመለስልህ። እሺ ድርጅቱ ምን ያክል ገንዘብ አለው? እሺ ምንም አክል አካውንቱ ላይ ምንም ብር የለውም። የተሰበሰበው ገንዘብስ? ምንም የተሰበሰበ ብር የለውም። የተሰበሰበው ያን የተሰጠው የሰበሰብከው ቢያንስ ምሳሌ ልጥቀስልህ። ሳራ እንኳን ላይቭ ላይ ብዙ ጊዜ አስተዋውቃለህ አለ እንደ ሙኒት የጀጎልን ካርድ ይዛችሁ አዳምጠኝ። በግለሰብ ደረጃ ስማቸው መጠቀስ አይፈልግም። እሱ ነገር አሁን ተናገሩ እያልኩ ያለሁት እነዛ ሰዎች የሚፈልጓቸው እንዲናገሩ የሚፈልጉ ሰው አሉ። እነሱ ከተናገሩ በኋላ ደረሰኝ አለ። ያን ደረሰኝ ያሳያለሁ። ኦኬ ጥያቄውን በግለሰብ ደረጃ ተሰጥተሃል። ያ ሁሉ ገንዘብ እየታደረሰ በግለሰብ ደረጃ ይሰጠኛል። አንተ በግለሰብ ደረጃ በውስጥ ስማቸው እንዲጠቀስ የማይፈልጉ ሰዎች እኮ አምነው ከረዱ በግለሰብ ደረጃ እኔ ከረዱም ወደ አካውንቱ ነው ሊያስገቡ የሚችሉት። ወደዛ ድርጅት አሁን እኮ ድርጅቱ እኮ እንደ ድርጅት ብለዋል እንጂ ወደ ኪስ ነው የለውም፣ ገንዘብ የለውም ብላ እንዳትመለስ። እንዴ አካውንቱ እኮ የተለጠፈው እኮ የድርጅቱ ነው። ለኔ በተስፋዬ አካውንት ያስገባ ሰው ካለ ይጠይቀኝ። አዳምጠኝ። የሰበሰብከውን ገንዘብ ለኪስህ ለራስህ መዝናኛና ላይፍህን መርተህበታል። የግል ህይወትን የራስህን ማስረጃ የተሰበሰበው ብር ይሄን ያለው ብለህ ማስረጃ አትፈልግ። በነገራችን ላይ ማስረጃ አሁን ገንዘቡ ገብቷል ተበልቷል የለም አልክ እኮ በቃ ገንዘቡ የለም ማለት ድርጅቱ ኦልሬዲ ተከፍቶ ስንት ነገር የቤት ክራይ ራሱ 200 ሺህ ብር ነበር የምከፍለው። ምን ነው የዛን ጊዜ ያልነበራችሁም?
ስንት ሰው ታሞ ሲመጣ ስንት ሰው የተገለገለው የተጠቀመው ሰው ስንት ሰው ህይወት አልዘጋውትም። የቤት ክራይ ግን ቸግሮኝ ምከፍለው ስላጣሁኝ ኦሬዲ ቢሮ ቀይረናል። ቢሮ አክቲቭ ነው አሁንም አለ። ኦሬዲ ያንን ቪዲዮ ደግሞ ቲክቶክ ላይ ያለላችሁ ቸግሮኝ ልወጣ ነው ብዬ ቪዲዮ ለቅቄ ቲክቶክ ላይ አለ፣ ገብታችሁ ማየት ትችላላችሁ። ከዛ ውጪ የተረዱት የተከራየሁት ቤት ያለውበትን እዚህ መተው ያረፉ ስንትና ስንት እህቶች አሉ። እነዛን መጠየቅ ይችላል። አሁን አጭበርብራሃል ብር ገብቶልህ ወስደሃል የተባለበት አንድ ማስረጃ በተስፋ አካውንት ብር ያስገባ ሰው ለምንም አይነት እርዳታ እኮ አላልከውም እኮ ነው። አሁን የቤት ኪራይ ምናምን የምትለው ነገር ግራ ይገባኝ። ለምንም አይነት ነገር እንትን አላልከውም። ለራስ መዝናኛ ነው ያደረገው። ሐዋሳ ምናምን ማስረጃ ለዛ ያነስኩ አይደለሁኝም። ማስረጃ ግን ጀምሬያለሁ። ተስፍሽ ማስረጃ ጫማዋን ጀምሬዋለሁ። ወደ ሚስት ልመጣ እሱ እኮ አሁንም እኮ በራሴ በፈለገኝ ያህል መዝናናት የምችል ሰው ነኝ። ይሄ አይድነቅህ። አሁን ከልጆቹ በተሰበሰበ ብር ተዝናና የሚለውን ነገር ይኸውልህ፣ እኔ ምቹ ከሆነ ሀገር ላይ የመጣው ሰው ነኝ። አሁን ሌሎችም እድል እንድሰጥ እሺ። አንተ ለሁለት ወር ያክል ለምን ጠፋ? በራሴ በቤተሰብ ችግር ምክንያት። ቀጥል። ተስፍሽ አካውንቱ ባዶ ነው አልክ አይደል? አካውንቱስ ምንም ገንዘብ የለም ብለኸኛል። አንድ ኤንጂኦ ደግሞ ሲቋቋም እንዴት ዲፖዚት ሊኖራቸው አይችልም? ምክንያቱም እኔ በጣም በአረብ ሀገር ልጆች እተማመናለሁ። በመሰለ የምተማመነው ነሳራም ጋር ግባ መሲም ጋር ስትሄድ ምን አባሽ ማስረጃ ያለሽ ዜሮ ነው እያለሽ እኮ ነው እሱ ራሱ። አንተ ተዋቸው በእናንተ እንደዚህ መንጋ ተልከው ነው ሚጣ። ቆይ አንዴ ልጨርስና ጨርሽ ጥያቄሽን። አልጨረስኩም። እሺ ሶ ላይክ ሙኒትም ጋር ሁሉም ጋር አድቨርት ሲደረግ ልክ እናያለን እኛ ያው ከታች ሆነን እንደታዛቢው ቤታቸው ስለምንሄድ ማለት ነው። ሶ እንዴት አንድ ኤንጂኦ ድርጅት እንዴት ባዶ ይሆናል አካውንቱ ምንም ነገር ሳይኖረው? ወይንም ሻፍቱት ሌላ ኢንካም የላችሁም ወይ? ሌላ ደግሞ ምንድነው መተዳደሪያ? እሱ ላይ ከመጠየቅሽ በፊት ምንድነው መተዳደሪያ? እቺን ነገር ግን አያይዘሽ ነው መተዳደሪያ ሚጣ እቺን ነገር አያይዘሽ ተስፋዬ ለጠየቅሽው እሷ ጋር መጨመር መልስ በትጥራ እኔ ሚዩት እንዲያደርግ እሷም እንደጨረሰች ሚዩት እንድታደርግልህ የጨረሰች አይመስለኝም። ሚዲያ ላይ ስለመጥፋትህ ስላለው ጉዳይ ለማን አወያይተህ ነበር? እችንም እንድጨምርባት ነው። እሺ ቀጥይ ሚጣ። ሊናም ሁላችሁ ያላችሁ ጥያቄ ሌላው ያው ብዙ ጊዜ ስናጥር ወይንም እንደዚህ በአካባቢም ከቅርብ ሰዎች እንትን የምንለው እንደምሰማው እኔ ሌላ አይነት ኢትዮጵያ ቢዝነስ የለህም አለ። ሌላ አይነት ቢዝነስ ይሄን ይዘህ እንደገባህ ነው እኔ ኢንፎርሜሽኑ ያለኝ። ብዙ ቢዝነስ አለ ይዘህ ገባ። ሌላ ደግሞ ስለሌላም ጥያቄ አለብህ ሚዲያ ላይ። ያቺ ልጅ እኔ ኢቭን አዋጥቻለሁ፣ ያዋጣውበት ሪሲት ደግሞ እልክልሃለሁ። በጎፈንድሚ ነው ያዋጣሁት። ጉችን ሳቧት ስለሌላ። እሺ አሁን 3 ጥያቄ ጠይቀሻል፣ ልመልስልሽ ሚጣው። ያ ስለሌላም እንዳትረሳው ሪሲቱን ልክልሃለሁ። ያዋጣውበት የምጠይቅህ አዋጥቼ ስለሆነ ጉቺ ልካለች። እኔ ማስገባት ስለማልችል አስገቧት። እሺ እንግዲህ በጠየቅሽው ጥያቄ መሰረት አንድ ኤንጂኦ ብር ከተሰባሰበለት ብሩን የታደረገው ለሚለው ነገር ስራ ላይ ነው የሚያውለው። ኤንጂኦ የተለያዩ በጎ አድራጎት ድርጅቶች በተለያየ ጊዜ መዋጮ ይጠይቃሉ፣ ድርጅታቸውን ይደጉማሉ፣ ፕላንና እቅድ ይዘው ወደ ስራ ይገባሉ፣ በህዝብ ይረዳሉ፣ በተለያዩ በጎ አድራጎቶች ይረዳሉ፣ በውጭ ድርጅቶች ይታገዛሉ። ያ ነገር ወደ ስራ ይውላል ማለት ነው። ላቋርጥ እኔ ገስት ስለማይታየኝ ይኸው አስቀምጫለሁ። ጃፒ አልመጣችም፣ እኔ ያስገባችኋለሁ። ጃፒ ምላስ አይ ተበዳ ሲል ስላየሁት ነው። ከታይ አይታየኝ ጥቁር ስለሆነ አስገቡት። ልኮ ከሆነ አስገቡት። ወደ ሐሳብ ኩቺንም እሱንም ነው ያስገባችኋለሁ። ደስ ወደ ሐሳብ እሺ። ምናልባት ከአክብሮት ጋር የምጠይቃችሁ ጥያቄ ስጠይቁኝ በአክብሮት ነው እየመለስኩ ያለሁትና ምናልባት እኔን የሚሳደቡ ሰዎችንና ሌላ መስመር የሚያስይዙ ሰዎችን ማንንም ሰው አይሰድም። ሀሳብ ነው፣ ጥያቄ ነው። መናገር ያለባቸው ሰዎች እንዲናገሩ፣ ካልተናገሩ መጨረሻ ላይ ደምድመን እንወጣለን። እሺ ኢትዮጵያ ውስጥ ከ7000 በላይ በጎ አድራጎት ድርጅቶች አሉ።
ከምናውቃቸው ትልልቅ ጀምሮ ከነ መቄዶንያ ከሌሎቹም አንፃር ማለት ነው። ጀጎልም እንደማንኛውም ላይሰንስ ተሰጥቶት በቦርድ ተቋቁሞ የሚገባው ገቢ ማንኛውም ብር በበጎ አድራጎቱ አካውንት ነው። በኔ በግል በተስፋዬ ሰጥቻለሁ የሚል ካለ ማስረጃ ይዞ መምጣት ይችላል። ከዛ ውጪ የገባውን ብር ደግሞ በየአመቱ ኦዲት የሚያደርግ ራሱ የመንግስት ተቋም አለ። ያም የሲቪል ማህበራት ተቋም ይባላል። እነኚህን ወጪና ገቢዎቹን ደግሞ የሚወሰኑት በቦርድ ነው። በኔ በተስፋዬ ክንፈ የሚወሰን ነገር የለም። የሚወጣው ወጪ እንዳለ ተመዝግቦ ኦዲት ተደርጎ በምን አግባብ ወጣ የሚለውን የሚቆጣጠርም አካል አለ። ለዛም ደግሞ ቦሌ ነው ያለው ቢሮዬ፣ አሁንም ክፍት ነው። ምንም የተለየ ነገር የለውም። የመጀመሪያው ጥያቄ ይሄ ነው። ሌላው ሁለተኛ ጥያቄ ምናልባት የሌላ ጉዳይን ብዙ ነገር ብለናል። ምናልባት በጣም በብዙ ሺህ ሰው ተሰብስቦም በብዙ ነገርም ብዙ ጊዜ ተወርቷል፣ ተነግሯል። ከዚህ በላይ ቁጥር ባላቸው ህዝብ ማለም ተመልሷል። የሌላ ጉዳይ በኔ የተሰበሰበ አንድ ብር የለም። ሳስተባብር ነው የነበርኩት። እንደ ግሩፕ አስተባብረን በቤተሰቦቹ አካውንት የገባ ብር ነው። በእናቷ በአባቷና በወንድምየው ከኔ ጋር የሚነካካ 5 ሳንቲም ነገር የለም። ለዛም ደግሞ በቂ ምላሽ ቤተሰቧም ሰጥቷል። ያለችውም ልጅ ኦሬዲ 3 ወር ነው የሚቀራት ትወጣለች። በዚህ ጉዳይም ላንተ ብር ሰጥተናል፣ አካውንት ላይ አስገብተን ወስደብናል የሚል ሰው ካለ ለኔ በግል የሰጠኝ ሰው ካለ ያናግረኝ። በዛ ልክ ማስረጃ አምጥቶ ወስዳል የሚለኝን በማስረጃ እንትነላለሁ ማለት ነው። ሌላው ጥያቄ ምንድን ነበር? ሚጣ አንደኛውን ረሳሁት። ያው እንዳልኩክ ማለት ነው። አሁን ላይክ እንደ አንተ መተዳደሪያ ምንድነው ነው ያልኩ። ላይክ ኦኬ ያንተ ምክንያቱም ስራ የኤንጂኦ ስራ አስኪያጅ ከሆነ መተዳደሪያ ኤንጂኦ ብቻ ነው። ምክንያቱም ለአንተን ስናቅቅ ውጭ ሀገር የምትኖር ሰው ነበር። ከሆነ ጊዜያት በኋላ ጠቅላላ ገባ ኤንጂኦ ከፈትኩኝ ብለህ መጣ። ኦኬ ጠቅልዬ አልገባውም። በነገራችን ላይ ለሱም መልስ ምሰጠሽ ምናልባት ስለማታውቁኝ ነው እንጂ እንደውም በጎ አድራጎቱ ችግር ይዞብኝ ከመጡባቸው ሰዎች መሃል አንደኛው ነኝ ብል ማጋነን አይሆንም። እኔ ራሴ ትምህርትና ዕውቀት ያለኝ የራሴ የዩቲዩብ ቻናል ያለኝ አሁን ያስረዳሃል እኮ ምንም እንትን የሚል አይደለም። ገባ? አሁን አካውንቱ ባዶ ነው አልክ። ባዶ ከሆነ ኦዲት አደርጋለሁ አልክ። ባዶ አካውንት እንዴት ነው ኦዲት የሚደረገው? ምንድነው የተሰበሰበው ብር የት እንደገባ ኦዲት የሚያደርግ የባንክ ትራንዛክሽን አለ። ያንን ኦዲት አድርጎ የሚያረጋግጥ አካል አለ። ስራ ላይ ስለዋለ ባዶ ይሆናል። ኦሬዲ ምንም የተለየ ነገር የለም። አዋጣን የሚሉት ብር ደግሞ ይሄን ያህል በሚሊዮነር ሆኖ ምናምን አይደለም። ምናልባትም አካውንቱን ሪፖርት ቴሌግራም ላይ እንለቃለን፣ ለቀናል። አሁንም ካስፈለገ እስከ ዛሬዋ ቀን ድረስ ምን ያህል ብር አካውንቱ ላይ ትራንዛክሽን እንዳደረገ ግሩፕ ላይ ልለቅላችሁ እችላለሁ። አካውንቱ ላይ የገባው ነገር ስራ ላይ ዋለ ተባለ እንጂ ያም ደግሞ ታምሮ ነው አይደለም። በነገራችን ላይ ከኪሴ እኔም በጣም ብዙ ሚሊዮን ብር አውጥቻለሁ። የሚደንቅ ነገር አይደለም። ብዙ ሚሊዮኖችን አውጥተሃል። ግን አንተ የምትለቃቸው ነገሮች በገንዘብ እንደሚሰሩ ታውቃለህ አታውቅም? የቶቹን የምለቃቸው ነገሮች ምናልባት ኦዲት ነው ይሄንን ያለውን የነበረንን የስራችን እስከዛሬ ያወጣናቸው ወጪና ገቢ ለአገልግሎት ያወጣናቸው ገንዘቦች ናቸው ብለህ የምታስቀምጠው መረጃ ብለህ የምታስቀምጣቸው ወረቀቶች እነዛ በገንዘብ ይሰራሉ አይሰሩም ኢትዮጵያ ውስጥ? ስለዚህ ሲጀመር አሁን ይሄ አንተ ምንድነው አይወለ የምታስቀምጠው መረጃ ሊሆን አይችልም። አሁን ይኸውልህ በሰላም ወደ ባንክ ትራንዛክሽን ለምን እንደወጣ የሚወጣው ወጪ ነው በሰላም ወደ ኢትዮጵያ ገባ። አቅዴ የገባው እሱን ነበር። አሁን ብዙዎቻቸው ብዙ ጠለቅ ያለ እነሱ ከላይ ያለውን ጥያቄ በሚሰሙት አሁን በምትናገረው ጃፒ የሚጣም ሁሉም የሚጠይቀው እኔ ጠለቅ ያለውን ነገር በሰላም ወደ ኢትዮጵያ ገባ። አቅዴ ነበር። አሰባሰብክ፣ ግሩፕ ጀመርክ። እዚህ የተለያዩ ጫፍና ክንፍ አንተ ዋናው ዛፉ ነህ። ክንፍና ክንፍ ግን አስተባባሪ የሚዲያው አስተባባሪ አሉ። አስተባብረውልሃል። አሁንም ሌሎቹ ጋር አትሄድ። እኔን መጠየቅ ያለብን ነገር እኛ ጨዋታችን አሁን እነሱ ጋር ነው። አዳምጠኝ። ግድ የለም እኔ ባለጉዳዩ ዋናው ሰው ልመጣልህ። አድምጠኝ። አንተ ሳትሆን ራሳቸው ይከላከሉ። ባለቤት ጠቅላላ ነው ከተጠየቀ የሚጠየቀው። ገባ? የነሱ ኃላፊ አንተና አንተ ትመልስለታለህ። እንዳለው ጉዳዩ ባለቤቶች ይናገራል። እነሱ የሚያስጠይቃቸው እየሰሙ 2 ወር ሙሉ ለምን ደበቁት ነው። እሱን ነገር እኛ ላይ ወደ እነሱ እንመለሳለን። ከሰባሰበ እርዳታው ገንዘቡ ቆይ በትልልቅ ቤቶች ሁሉ 5000 10000 ሰው
ባለበት ላይ ገብተም ስታስተዋውቅም ያን ሁሉ ነገር ሲደረግ አይተናል። እሺ ገንዘቡ አሁንም እኔ እያልኩ ያለሁት አንዳንድ 30,000 20,000 ይሄንን ጣል አድርገህ ያስተናገርካቸው ሰዎች ሊኖሩ ይችላሉ። ትልቁ ነገር ግን ገንዘቡ ሙሉ በሙሉ አይደለም። በዚህ በድርጅቱ ምክንያት ከባለቤትህ ከልጆች እናት ጋር ሁሉ ተጋጭተሃል። አልተጋጨውም። በምን ጉዳይ ነው ልጋጭ የምችለው? ከልጆች ባለቤት ጋር እሱ የግል ህይወት ነው። የግል ህይወት ግን ከድርጅቱ ጋር የተያያዘ ነገር ስለሆነ ምንም ለሷ መሰጣት የገንዘብ ፍጆታም የለም። ቤቱም በዛ ላይ ህመምተኛም ናት። ወደ ሕክምናም የሚባለውም ነገር እዛ ላይ ሲደረስም ከዚህኛይቱ አብረሃት ካለችው ገንዘቡን አብረሃት ካጠፋቸው ብዙዎች እህቶቻችን ያንተን ጉዳይ እንደ ማስታወቂያ የተለያየ ነገር ሲሰሩ የነበሩ ልጆች ጭንቀት ውስጥ ናቸው። እንዴት እንናገር፣ እንዴት እናውራው፣ ወደ የት አድርገን እናቅርበው፣ ይሄንን ስንል ኑረን ገንዘቡ ጠፍቷል፣ ምን ብለን እናውራ የሚል ሁሉም ታፍኖ በጭንቀት ላይ ነው ያለው። አሁን ግልጽ ይውጣ። አንተ ጀመርክላችሁ አይደል? እንትና ጀምሬላችኋለሁ እንዲያወጡ ነው አሁን እየጠየቅኩ ግን አሁን እኔ አጭሩ ነገር የምነግርህ ኢትዮጵያ ከገባ በኋላ ጭኛይቱ ልጅ ወስደህ አሁን ጫማውን ሁሉ ነገር አሳይቻለሁ። እኔ ማንም እንትን ብሎኝ አይደል? እከታተላለሁ። በነገር ላይ አሁን እየጠየቅ ያለው ፕራይቬት ነገር ነው። እኔ ከፈለገኝ ጋር እሱ ደግሞ ከድርጅቱ ጋር የተያያዘ ነው። በጓድራጎት ኢትዮጵያ ስገባ ከዛችኛይቱ ጋር የተጋጨበት ምክንያት እችኛይቱም በእኛ በኩል ስለመጣች ነው። አሁን ይሄን ነገር ያልኩ አሁን ይሄን ነገር እያነሳን እየገፋ ወደ ውስጥ እያስገባኝ ነው። መግባት የማልፈልግበት ነገር ላይ እያስገባኝ ነው። ባለቤትም ወደ ሚዲያ እንዳትወጣ በሽምግልና ላይ ናት አይደል? ይሄ ግልጽ ነገር እኮ ነው። የልጆች በጭራሽ ኦኬ። አሁን እሺ ሌሎቻችሁ ቀጥሉ፣ ችግር የለውም። አሁን ማፈንዳት ያለባችሁ ማፈንዳት ስላለባችሁ አንላቀቅም። በጀርባ ያላችሁ ሰዎች ውጡ፣ ተናገሩ። አለ ተስፋዬ ጋር አይደለም ይሄ ጉዳይ፣ ሌላ ተስፋዬ ጋር ጉዳይ ያላችሁ ጠይቁ። እኔ ጨርሻለሁ። ጥያቄ ነበረኝ፣ መጠየቅ እችላለሁ? ማይቻላል። ኦኬ እኔ ስለ ድርጅቱ ነው ማወቅ የምፈልገው። ብዙ ጊዜ እዚህ ቲክታክ ላይ እናውቃለን፣ ያው ያንተም እንደ ጓደኞች የምንበላቸው ወይም እዚህ እርዳታ ድርጅት ላይ በአንድም በተዘዋዋሪ ሲያስተዋውቁ የምንሰማቸው ግለሰቦች አሉና እንዲሁም በደንብ የምንቀርባቸውም ሰዎች መካከል አሉበትና አንተ አንድ እንጆ እኔ እንደው ሁለት ኢትዮጵያ ምድር ላይ ተስፋ የማደርግባቸው ከምንም አይነት ፈንድ ላይ እነሱ ሰፖርት የማይደረጉበት የድርጅቶቹ ባለቤት ሰፖርት የማይደረጉበት ሀቅ የሚሰራው አንድ መቅዶኒያና ሁለት እነዚህ ነጌርጊዮስያን እንደውም ሲስተር ዘቢደር ነው ልተማመን የምችለው። አዘርዋይስ ሁሉም ለጥቅሙ የሚሰራ ድርጅት ነው ማለት ይቻላል። ቢኮዝ እነሱ በልጽገውበት ስላየን ማለት ነው። እናንተ ድርጅት ላይ ሲተዋወቅ እንዳንድ ግለሰብ የሰማሁት ምንድነው እዚህ ሚዲያ ላይ አረብ ሀገር ያሉ በተለይ አረብ ሀገር ያሉ እህቶቻችን የሲሞቱም ሬሳቸው ቀጥታ ወደ ሀገር እንደሚሄድ ወይም ታመው በአንዳንድ ጉዳዮች ደግሞ ገጠር አካባቢ ተወላጆች ከሆኑ ልጆቹ አዲስ አበባ ላይ መጠለያ ተዘጋጅቶላቸው እዛ አርፈው ቀጥታ ወደ ቤተሰቦቻቸው የሚገናኙበትን ድልድይ ለማድረግ ያህል የእናንተ ድርጅት እኛ እንደሰማነው እዚህ ሚዲያ ላይ ትክክል ነኝ? አዎ ትክክል ነሽ። ይሄ ድርጅት መነሻ ገቢው ምንድነው? እያንዳንዱ እዚህ ማህበር ላይ ግሩፕ ላይ ያሉት እያንዳንዱ አይዲ ያላቸው መታወቂያ ያላቸው ለመታወቂያ ስንት ብር ይከፍላሉ? ለአባልነትም ወይም ስንት ብር ይከፍላሉ? አባላት እነሱ ናቸው ወይስ ፕሮሞሽን ሲሰሩልክ የነበሩ እኛ ምናቃቸው እዚህ ሶሻል ሚዲያ ላይ ሲሰሩልክ የነበሩ እነሱ ናቸው ወይ? ይሄ ማለት ሐሰተኛ ሰነድን ወይ እዚህ ጋር የተናገርከው ነገር ሮንግ ነው ተስፋዬ። ለምን መሰለ ሐሰተኛ ሰነድን ራሱ ፕሮሞሽን ማለት ሃሽታግ አንድ ጊዜ ይሰማ ከሆነ ሃሽታግ ጥሩ ልጅ ናት፣ የተማረች የተመረመረች በጣም እውቀት ያላት ወደ ስልጣኔ ያለበት ወደ አሜሪካ ነው የምትኖሩ። በደንብ ትግባባላችሁ፣ ተወያዩ። እውቀቱ ብቃቱ አለ፣ ልታደነት ትችላለች። ስለዚህ ተደማመጡ፣ እሷ እናንተ ተደማመጡ። ቀጥይሽ ይቅርታ ስድብ ምናምን አታውቅም። ተመዝግቧል ለሚለው ነገር በእርግጠኝነት 4000 ብር ከፍሎ የተመዘገበው 200ም አይሆንም። 4000 ብር ከፍሎ የተመዘገበው 200 ሰው አይሆንም።
በእርግጠኝነት ምነግርሽ። መታወቂያ ያወጡ ግን ወደ 2000 ሰዎች አሉ ሳይከፍሉ እኛ ማንኛውም አባል መሆን ሲፈልግ መታወቂያ በነፃ ስንሰጣቸው የነበሩ ከ2000 ሰው በላይ አለ። የቴሌግራም ግሩፕ ላይ ደግሞ 3000 ሰው አለ። ግሩፕ የጀጎል ግሩፕ። ይሄ ነው ያለው እውነታ እንጂ በየወሩ የሚያዋጣ ሰው የለም። አሁን በተከታታይ አዋጣቻለሁ 4000 ነው 4000 ተቀብለ ነው መታወቂያ መስጠታቸው ነው። እሱ በራሳቸው ፍላጎት 4000 ብር አይደለም 100 ድርሃም ነው ኦሬዲ የሚከፍሉት። 100 ድርሃም ይከፍሉና ድርጅቱን ያግዛሉ። ያንን የሚያስገቡት ደግሞ በድርጅቱ አካውንት ነው። እሱ በራሳቸው ፍላጎት አባል መሆን እንፈልጋለን ደረጃ አለው በነገራችን ላይ። ከዛም በላይ የሚችል ሰው ማስገባት ይችላል። እኛ አስገቡ ብለን ግን ወይም ከዛም በላይ የሚችል ሰው እገዛ ለማግኘት ግን ይሄንን ብር መክፈል አለባችሁ ብዬ አላቅም። እንደውም 90% ያገዝኩት ምንም ወዋጭ አላዋጣው። ወደ ሃሽታግ ከመመለስ በፊት ድርጅቱን ከከፈትከው ስንት 4 አመት ነው? ገና አመት ከ6 ወሩ ነው። ወደዚህ ወደ ኢትዮጵያ ስመጣ ነው። አንተ ብዙ ጊዜ ኮሸት አታውቅም ወንድማችን። እንትን ድርጅቱን ከጀመርከው ጀምረህ ያው ሊቀመንበሩ መስራችም አንተ ነህ። ገንዘብ ምን ያክል ገንዘብ ገብቶበታል? በቃ ያወጣኸውም ያስገባኸውም ምን ያክል ገንዘብ በእርዳታ ምን ያክል ገንዘብ ገብቶበታል? በጎ አድራጎቱ ላይ ጠቅላላ የገባው 2 ሚሊዮን ብር ነው እስከዛሬ። ያልበዛም አንድ ሚሊዮን ነው ነበር የተባልኩ። አይ 2 ሚሊዮን ብር ነው። እሱን ትራንዛክሽኑን ግሩፕ ላይ ልልክልህ ይችላል። የባንኩን እስከ ትላንትናው ቀን ድረስ አይ እንድትሳሳት ስለማልፈልግ 2 ሚሊዮን በዝተዋል። ለምን እሳሳታለሁ? አይ ትራንዛክሽኑን እኮ ግሩፕ ላይ ልልክላችኋለሁ። አሁንም ልክላችኋለሁ ከፈለጋችሁ። ከባንክም ደግሞ በባንኩ አካውንት ቁጥር መጠየቅ ትችላላችሁ። ማየትም ይቻላል። ተስፋዬ 2 ሚሊዮን አይደለም ከዛ በላይ ጥፍጥፍ ነው። እሺ ቀጥል። ሌሎቻችሁ አሳባችሁ ተወያዩ። እያቀረበረኝ ለተመለሰም እኮ እኔ ኢትስ ፋይን። እሺ መደባበስ ነው። ቀጥይ ሃሽታግ ከጨርሽና ብናደርገው አንደኛ ከታች የሚሰማንም ህዝብ በትክክል ማንጋ ምን ትክክለኛ ነገር እንዳለ በደንብ ይሄ ግሪሳውን ሳይሆን የሚረዳ ሰው ይኖራል። ገባ? ሌላኛው ምንድነው አሁን እንግዲህ ገቢውን ይሄን ያህል ብለህ መድበሃል። ይሄ ገና ራሱ በትክክል ኦዲት መደረግ አለበት። ስለዚህ እያንዳንዱ ልጆች አሁን እየተናገርን ያለነው በፕሮሞሽን ደረጃ ሲያስተዋውቁ የዚህን አባል ሁኑ ሜምበር ሁኑ ተቀላቀሉ ሲባል which means ማስታወቂያ እየተሰራ ነው። እኔ አሁን ለምሳሌ አንድ ከማውቃቸው ቲክታክ ላይ መተው እንዲህ ነው ይሄንን ካርድ አውጡ አባልነት ተመዝገቡ በየወሩ ይሄን ያህል ክፈሉ በባል አምኜ የሆነን ሰው አምኜ እምወዳቸው መከተላቸው ሰዎች ከሆኑ አምኜ አንተ ጋር መጥቻ አባል ልሆን እችላለሁ። ስለዚህ which means አብረው ማስታወቂያ ሲሰሩልክ የነበሩ ሰዎች ሁላ ከተጠያቂነት የሚያልፉበት ነገር የለም ማለት ነው። because ይሄ ነገር በደንብ ኦዲት ተደርጎ ድርጅቱ በምን እንደሚንቀሳቀስ ገቢው ወጪው ተለክቶ እያንዳንዱ ነገር በኦዲት ነው መንቀሳቀስ ያለበት። እንግዲህ እኛ እስከምናውቀው መቅዶኒያ እንኳን ያን የሚያክል ማዕከል በየክልሉ በየሀገሩ ስንት ብራንች ያለው ተቋም እንኳን በኦዲት ነው እያንዳንዱ ቦታ ላይ እያንዳንዱ ሂሳብ እኮ እየተደረገ ነው። አሁን ሌላ ነገር እስከምትገቢ ያ እየተደረገ ነው። የሚያደርገው አካል የራሱ የመንግስት አካል አለ። አሁን ቲክቶክ ላይ መጥቼ ኦዲት እንዳደረግ ነው የፈለግሽው ወይስ ምንድነው? ያንንማ በጎ አድራጎት የከፈቱትን ሁሉ ኦዲት የሚያደርገው የህግ ተቋም ያንን ያደርጋል። የኛንም ምንም የተለየ ነገር የለውም። ግልጽ የሆነ ነገር እኮ አይደለም። አንደኛ ለምን መሰለ ግልጽ የሆነ ነገር አይደለም። ለምን ነው ግልጽ ያለው? ኦሬዲ ነሱ ኦዲት አድርገው እንደ ኤንጂኦ ሳይሆን ኤንጂኦ ማለት አንተ ወደ ፈቅደህ በገዛ ፍቃዴ 5000 ዛሬ ልስጥ 2000 ልስጥ። እናንተ እኮ ለእያንዳንዱ ኢቨን ለካርድ እንኳን ለሚወጣ 100 ድርሃም ነው የምትሉት በዛ ሀገር ብር 100 ድርሃም እንኳን በጀት በጅታችሁለታል። 100 ሪያልና 100 ድርሃም። አዎ ይሄ የአረብ ሀገር ብር መድበን አይደለም አባለሞን ብር ማለት ነው። በነገራችን ላይ ፍቃደኛ ሆነው ለመተባበር የፈለጉትን እንጂ ያስገድደን የጠየቅነውም የለም። ያንን ነገር የሚያደርጉት በራሳቸው ፍላጎት ማንኛውንም በጎ አድራጎት ለመርዳት የሚረዱ ሰዎች ናቸው። ማናቸውንም እጃቸውን ይዘን አላደረግንም እንጂ አገልግሎት ለማግኘት ይሄንን ማምጣት አለባቸው። እንዴ ይቅርታ አድርግልኝና አረብ ሀገር ያሉትን እኮ እኔ አንደኛ ባንተ ትርምስምሱ ባለው ነገር ተጠያቂ ራሳቸው ናቸው። ቢኮዝ ሁሌ ራሳቸውን እንደደደብ ስለሚቆጥሩ ማንም እዚህ ቲክታክ ላይ ይመጣና እንደዚህ ያድርግ እንደበሬ ስለሚነዱ በነገራችን ላይ የአረብ ሀገር አንደርስቲሜት አታድርጊው። አንደርስቲሜት አታድርጊያቸው። ነገ ትሞታለህ ብለህ እንጆ ደረጃ የምትሄድ ከሆነ ማለት
ነገር አታስገባው። ኖ ይኸውልህ እኔ የምልህ ነገ ትሞታለህ። እንደዛ ስለሚያስቡ የሚሏቸውን ነገር ተመርኩዘው እንትን ስለሚሉ ነው። እሷ ትክክለኛ ነገር ነው የተናገረችው። እናንተ ይሄንን አጀንዳህን ይዘህ ብትሞት ኢሮፕ ላይ አትመጣም፣ ብትሞት አሜሪካ ላይ አትመጣም። ኢሮፕና አሜሪካ እኮ ኢቭን በአሜሪካ በዳላር እኮ አንድ ሬሳ ለመላክ 10,000 ዳላር ነው የሚያስፈልግ። እሱም ከሀበሻ ኮሚኒቲ ተሰብስቦ ይሄ ችግር ብቻ አረብ ሀገር ብቻ ያለ መስሏቸው ስለሚሰማቸው ኤቭሪዌር ሬሳ ለመላክ የሀበሻ ሬሳ ሀገሬ ላይ ልቀበር ካለ አሜሪካ ኢቭን 10,000 ዶላር ነው ለአንድ ግለሰብ የሚወጣው። ስለዚህ ሁሉም ጋር ይሄ ችግር አለ። እነሱ ጋር ብቻ ነገ ትሞታለህ እየተባለ 100 ድርሃም እያዋጣ ኦዲት የሚደረገው ነገር ግልጽ ባልሆነበት መንገድ ገቢ ወጪውን በማያውቅበት መንገድ ማንም ይመጣል ሶሻል ሚዲያ ላይ የሆነን ሰው ይወዳል ከሌ እንዲያደርግ በዚህ መንገድ ሂድ ሲሉት በሩን ከፍቶ ብቻ መግባት ነው። ማመዛዘን መመርመር የሚባል ነገር የለም። ሶ ይሄንን ለማለት ነው። ስንት ሬሳ ተልኮ ነው ሳቢው አልቋል ያልከው ተስፋዬ? ጥሩ ጥያቄ ነው ወንድሜ ጃፒ። እኛ ብር የተቀበልነው ለሬሳ አይደለም። ያንን የምናደርገው በራሳችን ፍላጎት በጎ አድራጎቱ የሚሰራው ነው። ያዋጣል ታረል እንደ ሰዎች ሲሞቱ ለመቀበር ይሆናቸዋል እኮ እንትናቸው እስኪ እንደ አረብ ሀገር ሴት ሆኜ እኔ ጥያቄ እንደዛ ብለን አናውቅም። እሺ እቴ ጠይቄ ተስፍሽ እኔ ከዚህ በፊት አንተ ላይቭ ላይ መጥቼ ነበረ። ሳገኝህም በጣም ደስ ብሎኝ ነበረ እና ያው ሐሳብክ እኔ ከዚህ በፊት እኛ ለኛ የሚባል እንደዚህ የበጎ አድራጎት ድርጅት ሐሳብ የበጎ አድራጎት ሐሳብ ያለው አረብ ሀገር ላይ ቤሩት ላይ ቮለንተሪ ሆኜ አገለግል ነበር እዛ ማለት ነው። እና ልክ አንተ ስለ አረብ ሀገር ሴቶች ጉዳይ ይዘህ ስትመጣ በጣም ደስ ብሎኝ ካየውክ ሰዎች መካከል አንዱ ነኝ። አይቼክም ደግሞ በቃ ይሄ ልጅ በትክክልም የአረብ ሀገር ሴቶችን ሰፖርት ሊያደርግ ነው የመጣው ብዬ ሐሳቡ ነበረኝ። አሁን እኔ እዚህ ጋር የመጣሁት አንተን አታክ ለማድረግ ወይ ምን ለማድረግ ሳይሆን ጥያቄ ምጠይቅ ስላለኝ እንደ አረብ ሀገር ሴቶኝ ምጠይቅ ስላለኝ ነው። ሁሉም የአረብ ሀገር ሴት አሁን ኑ ሲባሉ በብዛት እንደዚህ አድርጉ ምናምን ተብለው ሲደረጉ ይከተላሉ። ይሄም የሚመጣው ብቻቸውን ስለሚሆኑ ካለው ከስራ አንፃር ካለው ከፍርሃት ካለባቸው ተጽዕኖ አንፃር ነው እንጂ ሳያውቁ ምናምን ቀርተው አይደለም። ግን እኔ ላንተም ጠይቀ ጥያቄ እኔ በጣም ደስ ብሎኝ አውርቼህ ነበር። አንተ ገስት ላይ መጥቼ ካወራሁ በኋላ አንዲት ልጅ ነበረች እዛ ቤሩት ላይ በጣም ለብዙ አመት ብዙ ስቃይ የደረሰባት እና እኔ እንግዲህ አንተ ድርጅት በጎ አድራጎት ድርጅት መሆኑን ነው ማውቀው። አሁን አንተ እዚህ ጋር እኛ በነፃ ነው ወረቀት የምንሰጠው ምናምን ስትልም ይሄው አሁን ፊት ለፊት እየሰማሁክ ነውና እኔ ደግሞ አንተን በስልክም ያንተንም ድርጅትም በስልክም ያናገርኩት ልጅቷንም ልኬ እንዳልተቀበላችኋት ደግሞ ልንገርክ። ያቺ ልጅ በጣም ግራ ገብቷት ከቤሩት በብዙ መደፈር ደርሶባት በብዙ ነገር ሆና የወጣች ማስረጃም እኛ ለኛ የሚባሉ ድርጅቶች ተባብረዋት ብዙ የሌላም ሀገር ዜጋ ተባብሯት ሀገር ከገባች በኋላ አገር ቤት ከገባች በኋላ ደግሞ ቤተሰብ ብሯን አጥፍቶባት ግራ ገብቷት በሐዘን ውስጥ የነበረችን ልጅ ተስፍሽ እርዷት ብያችሁ እኮ አልረዳችኋትም። ታውቃለህ አይደለ? አልረዳችኋትም ያላችሁት አባል የሆነ ሰው ብቻ ነው የሚረዳው ያላችሁት። እየተሰማ ነው ራስ ሚውት አድርግ ገባ ካርለ አባል የሆነ ሰው ብቻ ነው የሚረዳው ነው ያላችሁት። እኔ ልንገርክ ሰው ይሞታል ብላችሁ ብር ከተቀበላችሁ ያ ሰው ደግሞ እድር ነው ወይንስ ብዬ ጠይቄያለሁ። ሁሉ ቮይስ ሁሉ ልኬላችኋለሁ። ይሄ ነገር እድር ነው እቁብ ነው ወይስ እርዳታ ቤት ነው ምንድነው ብዬ እኔ በእውነት አንተን ለማግኘት እየተመኘው ዛሬ አጋጣሚ አገኘውክ። እኔ ይኸውልህ ሁሉም የአረብ ሀገር ሴት ጅል ነው ቂል ነው ብላችሁ ካሰባችሁ ተሳስታችኋል። አይደለም ተጽዕኖ ስላለ የስራው ተጽዕኖ ያለንበት ሁኔታ ላንናገር እንችላለን። ገባ ካረለ እኔ በእቶቼ እኔ እንዲያረኩ እንደዛ አደረኩ ብዬ አላቅም። እኔ እኛ ለኛ ድርጅቶች ትኬት ትችለው ኮሮና በገባ ሰዓት እዛ ቤሩት ላይ ኮሮና በገባ ሰዓት በየቤቱ ምግብ አከፋፍለው የትኬት የሌላቸውን የትኬት ትችለው ብዙ ነገር አድርገው ይሸኙ ነበር። አንተ ጋር ግን ሰው ታሞ እንኳን ሰፖርት አድርግ ተብለ ሲደወል አባል ያልሆነ ብለ ነው የምትለው። አባል ምንድነው? አባል አንተ የአረብ ሀገር ሴቶችን ሰፖርት አድርጋለሁ ብለ እስከመጣ የምን አባል ነው? ይሄንን ግልጽ እንድታረገው ፈልጋለሁ። የሌላቸውስ በእነሱ ታገኘ ድረስ እነሱን ሰፖርት አድርጋለሁ ብለ እስከመጣ ድረስ ሰፖርት ታረጋለህ እንጂ አባልና ይወልክ እኔ ላገኝክ በጣም ፈልግ ነበረ።
በጣም አንተ ማግኘት ስፈልግ ነው ያገኘውክ። እንደዚህ ብለክ ለኔ በራሴ አንተ ቤት ጻፊ ያለች ልጅ አባል ያልሆነ ሰው አይሆንም ብላችሁ የመለሳችሁ ልጅቷ ስቲል ኢትዮጵያ ያለች እኔ ተስፋ ሰጥቻት አይዞሽ አለ ተስፍሽ የሚባል እንደዚህ አረብ ሀገር ያሉ ሴቶችን ሰፖርት ያደርጋል ወይ የሆነ ነገር እንዶ ልታናግሯት እንኳን ፍቃደኛ አልነበራችሁም። ሃው ካም እንዴት? እኔ እግዚአብሔር ስላገኘው ደስ ብሎኛል፣ በአጋጣሚ ስላገኘው ደስ ብሎኛል። እና እቺን ነገር አስተካክል። ለሰው ደርሰክ ሊሆን ይችላል፣ ጥሩ ሰርተ ሊሆን ይችላል፣ ግን አትዋሽ። አንተ በታሪክ ብር ያላዋጣን ሰው ሰፖርት አታደርግም። ይሄንን እኔ ይሄው በቃሌ እናገራለሁ። በቃሌ እናንተ ራሳችሁ ለልጅቷም አልደወላችሁላትም። አትሊስት እንኳን እናረጋግጥ። ምን ሆናን ስማ፣ ተደፍራ እኮ ስንት ችግር ደርሶባት ገብታ ዛሬ ደግሞ መውጫ ቤተሰብ ብር አጥፍቶባት ግራ የገባል ልጅ ናት። በእናታችሁ በምን ሁኔታ ነው እቺ ሰፖርት የምትደረገው? ራሴን ላጠፋ ነው ስትለኝ መልሼ እኔ አንቺን አረብ ሀገር አላመጣሽም፣ ከዚህ በስንት መከራ ነው ያስወጣውሽ፣ ደግሞ እዛ ሄደሽ ቆይ እዛም እንትንም ሊሉሽ ይችላሉ ብዬ ስል አንተ ግን አባል ያልሆነ ሰው አይረዳም ነው የምትለው በውስጥ። ዋይ ይሄንን መልስ እስከ ሰበሰብክ ድረስ የአረብ ሀገር እኔ ወልክ እነሱ ቢተውክ እኔ አልለቀህም። እኔ በህግ ጠይቃለሁ። የአረብ ሀገር ሴት ብለክ በእኛ ስም እስከመጣ ድረስ እኛ የምንፈልገውን ድረስ ሬሳችንን ብቻ አይደለም በህይወትም ልታነሳን ግዴታ ነው። ማን ይሞታሉ ያለክ? ማንም ከሞት የሚቀር። በመጀመሪያ ደረጃ እህቴ ጥያቄ አስተያየትና ፉከራ ሶስቱን ነው አንድ ላይ አድርገሽ የተናገርሽው። ለጥያቄሽ እንደዚህ ደውዬልህ አጥቼ እንደዚህ ብለኸኛል ያልሽውን ማስረጃ ካለሽ ድምጹን አሰሚን ወይ ደግሞ አረዳም ያልኩበትን ነገር አሳይኝ። ከዛ ውጪ ሁሉንም የመርዳት ግዴታ የለብኝም። ሁሉንም ለመርዳት አቅም ያስፈልጋል። በነገራችን ላይ በጣም ብዙ የተረዱ ሰዎች አሉ። ለምን እኔ ላኳት አልደረሰችም ካልሽ ደግሞ እሱ ሌላ ነገር ነው። በምን አይነት ሁኔታ ላይ ምን አይነት ነገር ገጥሟት እንደሆነ እንደዚህ የተባለችው አላቅም። ከዛ ባሻገር በተጠራውበት ሁሉ እየመጣው እየገባው እየተቀበልኩ እያስተናገርኩ ስራ እንደምሰራ ነው ማቀው እኔ። ከዛ ውጪ አንድ ድርጅት የኔ ላኩትን ሰው አላስተናገደም ተብሎ እንትን ማለት የለባችሁም። ምክንያቱም የሚሰራው ካልቻልክ ትዘጋለህ። የመቻልና ያለመቻል ጉዳይ አይደለም። እረዳለሁ አለውላችሁ እኔ ወገናችሁ እኔ የአረብ ሀገር ሴቶች ብለህ እስከጀመርክ ድረስ ከቻልክ ትሰራለህ፣ ካልቻልክ ደግሞ አልችልም ብለህ ትዘጋለህ እንጂ አንቺ የላክሽውን እሷ የላከችውን ብለህ ማለት አትችልም። በእኛ ስም ነው አይደል የከፈትከው? 17 ዓመት ነው የአረብ ሀገር ላይ ኖሬያለሁ። በእኔ ስም እስከከፈትክ ድረስ የጠየቅኩህን የማሟላት መብት ግዴታክ ነው። ካልቻልክ ትዘጋለህ። ይኸውልሽ እህታችን በዚህ አጋጣሚ በጣም ብዙ ሺህ ሰዎችን መርዳት የቻለው መቄዶንያ በሚችለው አቅም ከአንድ ጀምሮ ነው እዚህ የደረሰው። ካልቻልክ ትዘጋለህ በሚለው ማስፈራሪያ ውስጥ ሳይሆን ሰው በሚችለው አቅም ያግዛል። በጎ ስራ ስለሆነ በጎ አድራጎት ስለሆነ ከዛ ውጪ በሚቻለው መጠን በየትኛውም ሰዓት እንቅልፌን አጥቼ እኔ በሚችለው አቅም አግዛለሁ። የተለየ ነገር የለውም። ማንም ሰው ችሎ አይደለም የሚረዳው፣ በቂ ሰውም ሆኖ አይደለም። የአረብ ሀገር ችግር አይደለም አንድ ጀጎል 1000 ጀጎል ቢፈጠር የሚያልቅ ችግሮች እንዳልሆኑ ይታወቃል። ምን ያህል ችግር እንደሚደርስባቸው ቀን በቀን ስለምናይ ማለት ነው። ከዛ ውጪ የምንችለውን ሰዎች አግዘን የተጠቀሙት ሰዎች መናገርም መመስከርም የሚችሉበት አቅምም አክሰስም አለ። የተቀበልናቸው ያስተናገርናቸው መዋጮ ሰብስበን ያሳከምናቸው እያንዳንዱ ሰዎች መናገር የሚችሉበት አጋጣሚዎች ሲኖር ገብቶ መናገር ይችላሉ። አሁን ጥያቄው እኔ ላኩትን ሰው አላስገባህምና ወር ደግሞ አልጠየቅምና የተመዘገበው ካልከፈለ አይታገዝም ከሆነ ነው። ማስረጃ ካለ እኔ ብር ሳትከፊ አላስተናግድሽም ያልኩት ሰው ካለ ወይም ድርጅቴ ካለ ያንን ማስረጃ አምጡ ነው እያልኩ ያለው። ስለዚህ ምናልባት ሳቢው እኮ ታዲያ ያለቀው ገባችሁ ኮቺ ዘመናምን ቅምቀማ ቤት ውስጥ ምናምን ፏ እያልክበት ነው። ገባ ተስፋ እንጂ እቺ ልጅ በነገራችን ላይ በጣም ጃፒ በጣም ምዝናና ሰው ነኝ እኔ። በጣም ብራም ሰው ነኝ። ሲጀመር እንዲህ አይነት ነገሮች ላይ በጣም ኢንጆይ ማድረግ ሰው ወደ ግትቻና ስላታስገቡትና ልጅቷ ያለች ነገር ምን አለ መሰለህ? ምን አለች መሰለህ? እሷ ያለች አረብ ሀገር ወጣለች አለች። ገስት ስለማይተ ገስት አታስወጡ ሰው። በዛ ላይ ሌሎቻችሁ ከታች ያላችሁ ኮፒ ሊንክ ታፕ አድርጉልኝ አንድ ጊዜ እንድለቀኝ አይታየኝ። ጥቁር ነው ሁላችሁም። ማን እንዳለ ተስፋዬና ሚጣ ሁለታቸው ብቻ ናቸው።